አሁን እንደዚህ የተባለውን የእግዚአብሔርን ቃል ድገሙት ሲባል እና ስለደገምኩ ምን ይመጣል? በቃ ምንም አይመጣም። ቁጭ እንዳልክ ትኖራለህ። የእግዚአብሔርን ቃል ስትናገረው ግን በህይወት ላይ ይሰራል። አንዳንድ ጊዜ እግዚአብሔር ቃል በጣም ሲምፕል የሆነ ትእዛዝ እየሰጠ ለምሳሌ ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ አስራቴን ወደ ጎተራ ያስገቡ፣ አስራቴን ወደ ጎተራ ያስገቡ፣ እኔ ሰማይን መስኮት እከፍትላቸዋለሁ። በጣም ሚስጋይድድ የሆኑ ሰዎች ምን እንደሚሉ ታውቃላችሁ? አስራት የብሉይ ኪዳን ነው ይሏቸዋል። አስራት የብሉይ ኪዳን ነው ይላል። አስራት ግን የተጀመረው በአብርሃም እንጂ በሙሴ አይደለም። አስራት የተጀመረው በብሉይ ኪዳን ነው፣ በብሉይ ኪዳን ነው ይላሉ። ህግ ነው ይላሉ። ከዛስ በቃ አለቀ። እድሜ ልኩን አንድ አይነት ነገር ላይ እየተደባደበ ይኖራል። መጽሐፍ ቅዱስ ግን ሲምፕል ነው። አስራቴን ወደ ጎተራ፣ አስራቴ ማለት የሚችል ባይዘው እግዚአብሔር ብቻ ነው። እኛ አስራቱን ነው ማለት የምንችለው፣ የእግዚአብሔር ነው። አስራቴ ማለት የሚችል የኔ ማለት የሚችለው እግዚአብሔር። የእግዚአብሔርን ለእግዚአብሔር ከ10 አንድ አውጥተህ በ9 መኖር ካልቻልክ በ10 አትኖርም ማለት ነው። መጽሐፍ ቅዱስ ሲናገር ያቺን ግን 1% የእግዚአብሔርን ከ10 አንዷን ወደ ጎተራ ስታስገባ ከዛ ክሌም ታረግ። ይሄው አስራትን ወደ ጎተራ ያስገብቻል። አሁን የሰማይ መስኮት በላይ ላይ ይከፈት፣ የልጆቼ ጤና ይባረክ፣ አእምሯቸው ለትምህርት ይከፈት፣ መንገዳቸው ይቅና፣ የሚያገለግሉ መላእክቶች መንገዴ ላይ ይውጡ ማለት ይችላል። ለምን? ኦልሬዲ ክሌም የምታረግበትን በር ከፍተሃል። ሚስሊድ ግን ስንደረግ አለቀ፣ እንጎዳለን። ሚስሊድ የተደረገ ኤክስፔክቴሽን ምን አይነት ነው? አንዳንድ ሰው ጤንነቱን በተመለከተ መጽሐፍ ቅዱስ በክርስቶስ ኢየሱስ የመገረፍ ቁስል ተፈውሳችኋል ብሎ ሲያበቃ፣ ኢየሱስ ክርስቶስ ደዌያችሁን ወስዷል ብሎ ሲያበቃ፣ በክርስቶስ የመገረፍ ቁስል ተፈውሳችኋል፣ ቀራንዮ መስቀል ላይ ኢየሱስ ደዌያችሁን ወስዷል ብሎ መጽሐፍ ሲያበቃ፣ በጣም ብዙ ሰው በበሽታ ይኖራል እና ፈውስ ኤክስፔክት አያደርግም። በጌታ በኢየሱስ ክርስቶስ ስም ተሳስቶ እዚህ ፕላትፎርም ላይ ባለ ወንድና ሴት ልጆች ላይ ያለ ደዌን፣ ያለ ህመምን፣ ስትረስን፣ ኤኒ ዲስከምፈርትን በኢየሱስ ስም ረግመዋል። በናዝሬቱ ጌታ በኢየሱስ ስም ሌዋዊ ካህን አድርጎ በሾመኝ በስሙ በተጠራውለት በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ስም ደዌን ረግመዋል። ኤኒ በሽታ፣ ኤኒ ኢንፈርሚቲ በእግዚአብሔር መቅደስ ላይ የተቀመጠ መቅደሱን የሚያፈርሰውን እሱን እግዚአብሔር ያፈርሰዋል ተብሎ ተጽፏልና ከራስ ፀጉር እስከ እግር ጥፍር የተቀመጠን ጨለማ ከደም ላይ፣ ከቆዳ ላይ፣ ከጉበት ላይ፣ ከኩላሊት ላይ በጌታ በኢየሱስ ስም ሐኪም ኮንፈርም ያደረገው ያላረገው ከጆሮ ከአይን ላይ ከጎሮሮ ላይ ከሰውነት ላይ ከጨጓራ ከደም ላይ ከአንጀት ላይ በኢየሱስ ጌታ ስም ነው ይረግመዋል። በኢየሱስ ስም ረግመዋል። በናዝሬቱ ጌታ በኢየሱስ ደዌ አንቺ ላይ እንዲቀመጥ የእግዚአብሔር ፈቃድ አይደለም። ደዌ አንተ ላይ እንዲቀመጥ የእግዚአብሔር ፈቃድ አይደለም። አንተ በክርስቶስ የመገረፍ ቁስል ተፈውሰሃል። ኢየሱስ ቀራንዮ መስቀል ላይ ደዌህን ተሸክሟል። ህመምን ወስዶታል። ሰውነት ላይ የተቀመጠ ስትረስ፣ አጋንንት ያስቀመጠው ኤኒ የደዌ ስር በኢየሱስ ስም ዛሬ ማታ ረግሜዋለሁ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ በነፃነት ልንኖር ክርስቶስ ነፃ አውጥቶናል ነው የሚለው። እስቲ ከኔ ጋር 2 ደቂቃ ጸልዩ። ይህን ጸሎት ልጸልይላችሁ። የእውነቴን ነው። ደዌ በእግዚአብሔር መቅደስ ላይ እንዲቀመጥ የእግዚአብሔር ፍላጎት አይደለም። ስራችሁ እንዲታመም የእግዚአብሔር ፍላጎት አይደለም። ጤናችሁ እንዲታመም የእግዚአብሔር ፍላጎት አይደለም። መጽሐፍ ቅዱስ ዘፍጥረት 24 ላይ ሲናገር እግዚአብሔር አብርሃምን በእጆቹ ስራ ሁሉ ባረከው ነው የሚለው። በስራው ሁሉ ባረከው። እናንተ ትዳር የተባረከ መሆን አለበት። ከታመመ ደዌ ነው የግድ አልጋ የሚያስተኛ ደዌ መምጣት የለበትም። ሪሌሽንሺፕ ጤናማ መሆን አለበት። ሪሌሽንሺፕ ከታመመ ደዌ ነው። እያጨፈ የሚያረግብ ከሆነ ደዌ ነው። መጽሐፍ ቅዱስ ታጫለ ሌላ ያገባባል እርግማን ነው። ቤት ትሰራለ ሌላ ይኖርበታል እርግማን ነው። ኢየሱስ ክርስቶስ ጌታ ነው። ስለኔና ስላንተ ግን ቀራንዮ መስቀል ላይ ኢየሱስ እርግማን ሆኗል። እሱ እርግማን ሆኖ ከሕግ እርግማን ዋጅቶናል። በሽታ እርግማን ነው። ድህነት እርግማን ነው። ጉስቁልና እርግማን ነው። የበታችነት ስሜት እርግማን ነው። ሰልፍ ስቲም ማጣት፣ ኮንፊደንስ ማጣት፣ ቀና አለማለት እርግማን ነው። ኢየሱስ እርግማንሽን ወስዶታል። ኢየሱስ እርግማንህን ወስዶታል። በነፃነት ልትኖር ክርስቶስ ነፃ አውጥቶታል። በኢየሱስ ደም ዛሬ ከዓለማችሁ ላይ ጠርጌዋል። ማላቬካቶ ሶፕሮዶጎ ቦጄኔሜ ካታላ ጂባንዳ ቬኔኬቶ ፓሪያ። ወገኖቼ ዛሬ አሕዛብ አይደለም በእንዲህ አይነት ጉስቁልና ውስጥ ያለው ቅዱሳን ናቸው። ተከፍሎ ሲያበቃ ጌታ ዋጋ ከፍሎ ሲያበቃ ቀራንዮ መስቀል ላይ ደሙን አፍስሶ ሲያበቃ
በድህነት የሚቆራመዱ ቅዱሳን ናቸው። በደዌ የሚመቱ ቅዱሳን ናቸው። እንዴ ነውር ነው። ዛሬ ኤክስፔክቴሽናችንን ማስተካከል አለብን። ሚስ ሊድ የተደረገ ኤክስፔክቴሽን መስተካከል አለበት። ኢየሱስ ደዌን ወስዶታል። ኢየሱስ ሕመሜን ተቀብሎታል። በእርሱ የመገረፍ ቁስል እኔ ተፈውሻለሁ። በሽታ አዛለሁ ሰውነቴ ለቀውጣ ማለት አለብን። ስራችንን፣ ቢዝነሳችንን፣ ቢሮአችሁን ቶክሲክ የሆነ ቢሮ፣ ቶክሲክ የሆነ አለቃ፣ ቶክሲክ የሆነ ስራ ቦታ ጌት አውት ዴቪል ማለት አለብን። በምድር ሳላችሁ አንዳንድ ሰው ግማሽ ጥቅስ ነው የሚያነበው። በዓለም ሳላችሁ መከራ አለባችሁ ብሎ ያነባል እና 4 ነጥብ አይልም እኮ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ነው የሚዘጋው እንጂ መከራ አለባችሁ እንደ ፍጥርጥራችሁ ሁኑ እንግዲህ ብሎ አልተወም። አሸንፎ ነው የሰጠን። ስለዚህ እኔ ሊዋጋ የሚመጣ ሰይጣን የተሸነፈ ሰይጣን፣ የሚመጣ ሟርት የተሸነፈ ሟርት ነው። በእኔ ያለው በዓለም ካለው ይበልጣል። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ጀግና ካለ ጌታ ምስክሬ ዛሬ ማታ ነፃ ወጥቶ ይላል። ህይወት ነፃ ይወጣል። ቤትሽ ነፃ ይወጣል። ዘመንሽ ነፃ ይወጣል። እይታ ብቻ ማስተካከል ነው። ታውቃላችሁ ፎቶ ሲያነሱ ፎቶ ካሜራማኖች ዙም እያደረጉ ትክክል ፒክቸሩ መሃል ላይ እስኪገባላቸው ድረስ ይጠብቃሉ። ከዛ ቀጭ ያደርጋሉ ፎቶ። ዛሬ መንፈሳዊ ዓለም ላይ እይታሽን ታስተካክያለሽ። አንቺ ዓለም ላይ ተሳስቶ የገባ አውሬ፣ ተሳስቶ የገባን እባብ ትፈጠፍጫዋለሽ። ኢየሱስ ክርስቶስ ጌታ። ንዕማን ሚስ ጋይድ በተደረገ ኤክስፔክቴሽን ኤልሳ እጁ መጥቶ እንዲጭንበት ጠብቆ ኦልሞስት ፈውሱን አጥቶት ነበር። ትቶ ተናዶ ሊሄድ ሲል አብሮት የነበሩ አገልጋዮች ናቸው ጌታዬ ነብዩ ትልቅ ነገር እንኳን አዞ ቢሆን ባደረክ ነበር። አሁን እኮ በጣም ቀላል ነገር ነው ያዘዘ። ስለዚህ ይሄን በማድረግ ምንም አትጎዳም ሲሉት ነው ሄዶ 7 ጊዜ ብቅ ጥልቅ አለ። ቆዳው እንደ ሕፃን ልጅ ቆዳ ሆነ ይላል መጽሐፍ ቅዱስ። በጌታ በኢየሱስም ዛሬ በዚህ ቦታ ያላችሁ ይሄን ቃል የምትሰሙ በናዝሬቱ ጌታ በኢየሱስ ስም ተናገሩ። በኔ ህይወት ላይ ነገር ፌል አያረግም እያላችሁ ተናገሩ። በኔ ህይወት ላይ ነገር አይበላሽም፣ ትዳሬ አይበላሽም፣ ዘመኔ አይበላሽም፣ ልጆቼ አይጨነግፉም፣ ስራዬ አይጨነግፍም። በጌታ በኢየሱስ ስም የእግዚአብሔር ቃል ከሚለኝ ውጭ ያለን ነገር አልቀበልም። የእግዚአብሔር ቃል ደግሞ አጽድቆኛል፣ ቀድሶኛል እያላችሁ ተናገሩ። ይሄ የምትናገሪው ቃል ነው ዘመንሽን የሚሰራው። ማህበራዊ ምግብ የሚበላ ይመስል 10 ነገር እናስገባለን። ህይወታችን ብጥብጡ ይወጣ ይሆናል። በጌታ በኢየሱስ ስም እኔ ዛሬ አለ አግባብ የገባን ነገር ሁሉ በኢየሱስ ደም አጥበዋለሁ። መጽሐፍ ቅዱስ ዮሐንስ 15 ቁጥር 3 ላይ ሲናገር እናንተ ግን አሁን ከሰማችሁት ቃል የተነሳ ንጹሃን ናችሁ ነው የሚለው። ወንድሜ እህቴ ከሰማችሁት ቃል የተነሳ ንጹሃን ናችሁ። ሚስጋይድ የሚያረጋችሁ ነገር ሲመጣ የእግዚአብሔር ቃል እንደዚህ አይልም። አንተ እኮ አትረባም ሲል አይልም። የእግዚአብሔር ቃል አይልም። አንተ ማትረባና አንተ ሸምበቆን ምናምን ሲል አይደለሁም። እኔ አዲስ ፍጥረት ነኝ። እኔ በክርስቶስ ደም የተገዛው የእግዚአብሔር ልጅ ነኝ። አብ በልጁ ደም የገዛኝ የከበርኩ ነኝ። አንድ ልጁን እስኪሰጠኝ ድረስ የወደደኝ ፕሪሺየስ ልጁ ነኝ። እማረባ አይደለሁም፣ እማልጠቅም አይደለሁም። የሚጠቅመው ኢየሱስ በእኔ ውስጥ ገብቷል ማለት አለብህ። አለበለዚያ ሚስጋይድ ነው የምትደረገው። መጽሐፍ ቅዱስ ደግሞ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹ ጸሎታቸውን ይሰማሉ ነው የሚለው። ሰው ከዚህ አንደርስታንዲንግ ሲወርድ ሚስጋይድ የተደረገ ሰው የሚጠብቀው የወደቀ ነገር ነው። ታውቃላችሁ እነዛ ሚስጋይድ የተደረጉ ሳምንትም ነግሬያቸዋለሁ። እነዛ ወደ ደሴት ከደረሱ በኋላ የሞቀው በጣም የሚገርም ነገር ያደረጉ ኢየሱስ ክርስቶስ ጌታ ማሼካቶ ባና ሼር እና ላይክ እያደረጋችሁ ያላችሁ ዘመናችሁ ይባረክ። የእናንተው አካውንት ስለሆነ ሼር ባደረጋችሁ ቁጥር ለብዙ ሰው ትደርሳላችሁ። አዘ ሴም ታይም ደግሞ የራሳችሁን ነገር ኪፕ ታደርጋላችሁ። ዘመናችሁ ይባረክ። ኢየሱስ ክርስቶስ ጌታ ሰው እነ ጳውሎስ በደህና ከደረሱ በኋላ ያንን